የት ነው? የት ነው አንተ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ ስም አምኜ አብን ወላዲ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ ምንም ላጠየቁ አካላት በስም በአካል በግብር ሶስት ብል በአገዛዝ በባህሪ በህልውና ይህን ዓለም በመፍጠርና በማሳለፍ አንድ አምላክ ብዬ በማመን ረድኤተ እግዚአብሔርን አጋዥ በማድረግ ቅዱሳን ሰማዕታት መላእክትን ወላዲተ አምላክ ድንግል ማርያምን አጋዥና ረዳት አማላጅነት በማድረግ የዛሬን ቪዲዮ ይጀምራለሁ። የዛሬ ቪዲዮ የመጀመሪያው ዋናው ነጥብ ከዚህ በፊት ተሰርተው በነበሩ ቪዲዮዎች ላይ የተሰራ በግብታዊነት ወይም በዘፈቀደ በግዴለሽነት ሳይሆን ባለማወቅ የተሰሩ ቪዲዮዎች ነበሩ። የነሱን ቪዲዮዎች ይቅርታ የሚያካክስ ወይም ይቅርታ እንዲደረግልኝ የሚያሳይ ቪዲዮ ነው የምሰራው። ይህ ቪዲዮ የተሰራው አባ ገብረ ማርያም በተባሉ መነኮስ አባት ዙሪያ የፈውስ አገልግሎት ይሰጣሉ ተብሎ ያየንበትና የሰማንበት እንዲሁም በሙከራ ሄደን ያረጋገጥንበት ቪዲዮ ተለቆ ነበር። እነዚህ ቪዲዮዎች ብዙ ሰዎች ተከታትሏቸው ሄደው በዚሁ አገልግሎት ተሳታፊ የሆኑበት አጋጣሚም አለ። አብዛኞቹ ሰዎች ድነናል፣ ተፈውሰናል ብለው ምስክርነት ሰጥተዋል። ጥቂቶች ደግሞ አለመዳናቸውን ይዘው በቤታቸው የቀሩም እንዳሉ ሰምቻለሁ። ከነዚህ መካከል አንዱ እኔ ነኝ። ቪዲዮዎችን ተመለከትኩ፣ አየሁኝ። እንግዲህ በአዳም ቲዩብ የተለቀቀው ቪዲዮ በመጀመሪያ ደረጃ ሊታወቅልኝ የሚገባው ነገር አንድ ዩቲዩበር በማህበራዊ ሚዲያ ላይ መረጃዎችን ሰብስቦ ወቅታዊ ጉዳዩ እንዴት ነው የሚለውን ነገር በማህበራዊ ሚዲያ መንደር ይዞራል። በምዞርበት ሰዓት ይህን የእሳቸውን ቪዲዮ አገኘሁት። ይህን ቪዲዮ አንድ ቀን አየሁት። ሳየው ስመለከተው ህዝበ ክርስቲያን ነጠላ የለበሱ ሰዎች የተሰባሰቡበት ስብስብ ሆኖ አገኘሁት። ምንድን ይሄ ነገር ብዬ ደጋግሜ ማየት ጀመርኩ። በማይበት ሰዓት የእግዚአብሔርን ቃል ይጠራሉ። መነኮስ አባት ናቸው፣ ቆብ አድርገዋል፣ መቁጠር ያላቸው መስቀል አላቸው። ስለዚህ እኒህ ሰውዬ ምንድን ናቸው ብዬ መከታተል ጀመርኩ። የእግዚአብሔርን ስም ይጠራሉ። በቅዱሳን ረዳትነት ፈውስ እንደሚሰጥ ጸበል እንደሚያዙ እና በጸበል ብቻ እንደሚፈውሱ ይህንን በማስረጃ በቪዲዮቸው ሲናገሩ ሰማሁ። በሌላ ቀንም ደግሜ ሰማሁ። ሰዎቹ ህዝበ ክርስቲያን ናቸው፣ ነጠላ የለበሱ ናቸው። እንደ ክርስትናነቴ ደግሞ ቤተክርስቲያን እንዳሳደገችኝ ነጠላ የለበሱት ሰዎች ስብስብ መካከል ምን እየተከናወነ ነው የሚለውን ደግሞ ማየትና መመርመር የኔ ፋንታ ሆነ። በምከታተልበት ሰዓት ቅዱሳን እየረዷቸው ፈውስ እንደሚሰጡ ሲናገሩ ይህ ነገር ምንድን ነው ብዬ አሁንም ማጥራት ጀመርኩኝ። መነሻቸው ታሪካቸውን ተናገሩ። በአዲስ አበባ ከተማ መኖርና በኮንስትራክሽን ስራ ዘርፍ የነበርኩኝ ሰራተኛ ነበርኩ። ከዕለታት በአንድ ቀን በምንነቱ በማላውቀው ሁኔታ ተሰውሬ ራሴን ዋልድባ ገዳም ላይ አገኘሁት። እንዴት እንደሄድኩ እንዴት እንደመጣሁ አላውቅም ነበር ብለው ይገልጻሉ። በወቅቱ የነበሩት አበምኔት ነፍሳቸውን ይማርና ዛሬ የሉም ብለው ይናገራሉ። ቢኖሩን ጠይቃቸው ነበር። ነፍሳቸውን ይማርና ዛሬ የሉም። እሳቸው ደግሞ ልጄ መጣ ሆይ እመቤቴ ገልጻልኝ ነበረ፣ ልጄ ይመጣል ተቀበለው ብላ ነበረ። ስለዚህ መጥተሃል ተቀብያለሁ ብለው 7 ዓመት እዛው አቆይተው አመንኩሰው ካኖሩኝ በኋላ አንተ ጸጋህ በረከትህ በዓለም አገልግሎት እንጂ በዚህ በገዳም አይደለም፣ በዓለም የተቸገሩ ብዙዎች ስላሉ ሂድና በዓለም ያሉትን ፈውስ፣ አድን፣ አገልግሎት በዛ ነው ብለው ሸኙኝ ነው የሚሉት። የተሸኙበትም ወረቀት አለኝ ይላሉ። ከዛ በኋላ በዓለም መጣሁ ነው የሚሉት። እንዴት በቤተ ክርስቲያን አይደለም በግለሰብ ግቢ እንዴት ይፈውሳሉ ብዬ ጥያቄ ፈጠረብኝ። ይህንንም ማጣራት ጀመርኩ። በቤተ ክርስቲያን እንዳላገለግል ሊያስገቡኝ አልቻሉም፣ ሊያስጠጉኝ አልቻሉም አሉ። እንዴት አላስጠጉዎትም ሲናገሩ ምንድን ነው ያሉት? አገልግሎት በሚሰጥበት ሰዓት ለገዳማውያን አባቶች ጸሎት የሚያደርጉበት ዕጣንና ጧፍ መግዣ የሚሆን ለጸሎቱ የሚሆን ከግለሰቦቹ ከታካሚዎቹ ወይም ፈውስ ከሚፈልጉት አካላት ገንዘብ ይሰበሰባል፣ ለእነሱ ይላካል፣ ጸሎት ያደርጋሉ፣ በጸሎታቸው ይረዳሉ፣ ስመ ክርስትና ይጻፋል፣ በስመ ክርስትናቸው ይጸለያል ነው የሚሉት። ስለዚህ በቤተ ክርስቲያን ልጠጋና ላገልግል ስላቸው ህዝበ ክርስቲያኑ በሙሉ የመጣው ለቤተ ክርስቲያን አስተዋጽኦ ገቢ እንዲያደርግ ገንዘብ ማሰባሰብ ስራም በዛው ስራ አሉኝ። እኔ ደግሞ ይህን ስራ እንድሰራ አልታዘዝኩም። አገልግሎት የፈውስ ነው በሚል ብቻ እምቢ ያልኳቸው፣ ልስማማ አልቻልኩም። ደጋግሜ ሞከርኩ፣ አልቻልኩም፣ ሊቀበሉኝ አልቻሉም። ስለዚህ ይህንን ገንዘብ የማሰባሰብ ስራ ደግሞ እኔ አልሰራም፣ ፈውስ ብቻ ነው የተፈቀደልኝ በሚል
ቤተክርስቲያን ልገባ አልቻልኩም፣ ሊያስገቡኝም አልቻሉም የሚል ገለጻ ሲያደርጉም አየሁ በቪዲዮ። ከዛ እኔ ደግሞ በመንፈሳዊ ስራ በዚህ በክፉ አሰራር ህይወቴ የተሰነካከለ ሰዎች ከሆኑት አንዱ ነኝና እግዚአብሔር ፈቅዶት በቅዱሳን ላይ አድሮ መቼም እግዚአብሔር ዝም ብሎ ከሰማይ ወርዶ እንደዚህ ነው አይለንም። በወዳጆቹ ላይ አድሮ ተአምር ታሪክ ይሰራል በሚል እምነት ስላለኝ እግዚአብሔር በዚህ ዘመን ያስነሳለን አንድ መነኮስ አባት በረከት አገኘን ይሆንን? እስኪ ልሂድና የኔንም ችግር ለይ ጸበል ልጠመቅ። ጸበል የሚጠምቁ ከሆነ በጸበል እፈወሳለሁ። እሳቸው አያጠምቁም፣ ማዘዝ ነው። ሄድኩኝ፣ እንደ ሰዎቹ ተመዘገብኩ ስመ ክርስትናዬ። ከዛ ምን አደረግኩ? 2/7 ታዘዘልኝ። 2/7ን በጥንቃቄ ጨርሼ ሄድኩኝ። የጨረሰ ሰው ሄዶ መልእክት እንደገና ይናገራል። ጨርሻለሁ ጸበል ከዚህ በኋላ ሲላል። ያኔ እንግዲህ እሳቸው ጸሎት ከተደረገ በኋላ ምህላ አለ፣ እግዚኦት አለ፣ ሁሉ ነገር አለ። ጸሎት ተደርጎ ከጨረሱ በኋላ ይቀመጣሉ። ከዛ የሚያናግሩት እሳቸው ሳይሆኑ በውስጤ ያሉት የሚያድሩት ቅዱሳን አቡነ አረጋዊና አቡነ ተክለ ሃይማኖት ነው የሚሉት። እኔ ነኝ አቡነ ያልኩት፣ እሳቸው አረጋዊ ተክለ ሃይማኖት ናቸው ነው የሚሉት። እዛም ላይ ጥያቄ ይፈጥርብኝ ነበር። አቡነ ተክለ ሃይማኖት አቡነ ገብረ መንፈስ ቅዱስ ወይም አቡነ ተክለ ሃይማኖት አቡነ አረጋዊ ለምን አይሉ? አባታችን የሚል የቤተ ክርስቲያን ስያሜ ማዕረጋቸውን ለምን ይተውታል? አረጋዊ ተክለ ሃይማኖት ለምን ይላሉ እል ነበረ። ይህን ጥርጣሬ እያለኝ ሂጄ ግን እስከ መጨረሻው ድረስ እውነት መሆኑን በራሴ ተሞክሮ ካላረጋገጥኩ እኒህን ሰውዬ ናቸው ጥሩ መጥፎም ናቸው መናገር አልችልም ነበር። ስለዚህ እስከ መጨረሻው ለመሄድ 2/7ን ጨርሼ ሄድኩኝ። አዩ ቅዱሳኖቹ አናገሩ ተባለ። 1/7 ጨምር፣ ያለብህ ጣጣ ትልቅ ነው፣ በብዙ ነገር ተተብትበሃል፣ ታስርሃል። ስለዚህ 1/7 ያስፈልጋል ተባለ። 1/7 ጨምርኩ። በድምሩ 21 ቀን ተጠመቅኩ። እግዚአብሔር ይመስገን። ጸበል መሆኑ ለእኔ የሚከፋኝ አይደለም። ወደ ጸበል ስለመሩኝ ደስ ብሎኛል፣ አልከፋኝም። ለምን? ጸበል የቤተ ክርስቲያናችን አንዱ የመዳን ስርዓት ስለሆነ ወደ ጸበል ተመራው። 21 ቀን ጨረስኩ። የጨረሰ ሰው ደግሞ ይሄዳል። ስሄድ እግዚአብሔርን አመስግን እልል በል፣ ተፈውሳል፣ ካለብህ ችግር ተላቀሃል፣ አሁን ችግርህ ሁሉ ተፈቷል፣ እግዚአብሔር ሕይወትህን ባርኳል፣ አመስግነው፣ አንተም ወደ ቤትህ ሄድ ተብሎ የሚታሰር የሚሰጥ መስቀል አለ። ያ መስቀል ደግሞ ትርጉሙን ሲያስረዱ ከዋልድባ ገዳም አባቶች ካሉበት ከሚጸልዩበት ቦታ የመጣ እምነት ነው በውስጡ ያለው። ስለዚህ ከሰይጣን ቁራኛ ይከላከላል፣ ያድናል በሚል ያ ተሰጥቶናል። አሁንም ከገዳም የመጣን ነገር አንቀበልም ማለት ደግሞ በጣም ይከብዳል። እንደ ክርስትና የተታለልንበትን መንገድ ነው የምነግራችሁ። ሰውም ሁሉ ተከትሎ በእኔ ቪዲዮ የሄዱ ብዙ ሰዎች አሉ። ልብ እንድትሉልኝ የምፈልገው በእግዚአብሔር መንገድ በገዳማውያን አባቶች ስም ከተናገሩ እንዴት ነው ማመን የሚከብደኝ? ቤተክርስቲያን እንዳይጠጉ ምክንያታቸውን ነገሩ። ስለዚህ እኒህ ሰውዬ ቤተክርስቲያን ያሉት አካላት ትክክለኛ መንገድ ይዘው የመጡትን ሰዎች አይቀበሉም ወይ የሚል ጥያቄ ፈጠረብኝ። በዚህ መንገድ ሂደን እያለን ጨረስን። 41 ቀን መስቀልህን ካሰርክ በኋላ 41 ቀን እስከሚሞላ ድረስ ከብዙ ኃጢአቶች መቆጠብ ይኖርብሃል። ከዝሙት፣ ከስርቆት፣ ከመጠጥ፣ ከተለያዩ ነገሮች። በሌላ ጊዜ ይፈቀዳል ማለት አይደለም። 41ን ቀን ግን ተጠንቀቁልኝ ይሉ ነበር። ተጠነቀቅን፣ አየነው። 41ዱ ቀን ሲያልቅ ምንድን ነው ውጤት የሚጠበቀው? ችግርህ ተፈቷል የተባለ ሰው ችግሩ ተፈቶ ማግኘት አለበት። እኔ አላገኘሁትም። በ41 ቀን ውስጥ ህልም ያሳያል፣ ራእይ ያሳያል፣ ታያላችሁ ብለው ነበር። አላየሁም። ይህ ሁሉ አለመሆኑ መንገዱ የስህተት ነው ማለት ነው። ስለዚህ ይሄ የስርዓት ነው መንገድ ወይም የሳትኩት መንገድ የዶግማ የቀኖና ጉዳይ አይደለም፣ የስርዓት ጉዳይ ነው። ይህም ነጠላ ለብሰው የቤተ ክርስቲያን ሰዎቹ ነው እሳቸው መነኩሴ ቆቦ ደፍተው በማየታችንና በእግዚአብሔር መንገድ ብቻ እንደሚፈውሱ ስለነገሩን ችግር ያለበት ሰው ችግሩን ያውቃል። ያን ችግር ለመገላገል ብለን የገባንበት ጉዳይ ነው። እኔም የኔን ችግር ስለማቅ ሰዎች በዚህ አይነት መንገድ የተጠቁ ሰዎች እኔ ተጠቅሜ እነሱ ለምን አይጠቀሙም ብዬ መንፈሳዊ ቅናትና በጎነት ይዞኝ ነው ለሰዎች ሸር ያደረኩት። በሌላ በምንም መንገድ አይደለም። በተፈጥሮዬም ከቤተ ክርስቲያን ህይወት የራቀ ህይወት የለኝም። የቤተ ክርስቲያን ልጅ ነኝ። ቤተ ክርስቲያን ነው ያደግኩት፣ እግዚአብሔር በሚያውቀው ማለት ነው። ስለዚህ ይሄ አሰራር ከቤተ ክርስቲያን ውጭ የሆነ መሆኑን ባውቀው ኖሮ አንድም ህዝበ ክርስቲያን ወደዛ እንዲሄድ አልመራም ነበር። ቤተ ክርስቲያንም ስለማትፈቅድ ስላላሳደገች በዚህ መንገድ። ነገር ግን ይህ 41 ቀን አልቆ ምንም ውጤት ወይም ለውጥ እንደሌለኝ ሳይ ምንድን ነው ማድረግ የፈለግኩት? ቪዲዮ መስራት ነው ያለብኝ።
ይሄ ነገር እስከ መጨረሻው ድረስ በአካል ሄጄ የተባለውን አረጋግጬ መፍትሄ አላገኘሁበትም። ስለዚህ ስህተተኛ ነው ማለት ነው የሚለውን ቪዲዮ ልሰራ ስዘጋጅ ዛሬ ልስራ፣ ነገ ልስራ፣ ከነገ ወዲያ እያልኩ ጊዜ ስጠብቅ አንድ ቪዲዮ ግን በተለያዩ ሚዲያዎች መውጣት ጀመረ። ያወጣው ቪዲዮ ምንድን ነው? ሰውየው ትክክል እንዳልሆኑ ከዚህ በፊት የተለያየ ኮተት ወረቀት በላያቸው ላይ አድርገው እንደነበረ የሚያሳይ ቪዲዮ ተለቀቀ። ያን ቪዲዮ ሳይ እግዚአብሔር በሚያውቀው በጣም ደንግጫለሁ። በጣም ነው የደነገጥኩት። በፊት የምናያቸው ይዘትና እዛ ቪዲዮ ላይ ያየሁት በጥበቃ አካላት ልብሳቸውን እስኪ ያለውን ነገር አውጡ እየተባለ ሲያወጡ በተለይ ከእጃቸው ላይ እንደዚህ ያወጡት ቀይ ወረቀት ሲዝረከረክ ሳይ አፈርኩኝ። የት ነው አንተ? አይደለም አንተ አሁን ምን አደህና ነው? ከምንድን ነው የምትጠብቀው? ይሄን ሁሉ የጥንቆላ ሐሳብ አንተም እየጻፍክ አይደለም? ምንድነው ወዲህ ነው ስለታየ ይሄ ምንድነው? አሎ ቻውን ይሄን ለማድረግ በጫው ነው የገዳም ላይ ትሄድ ነው እንዴ? በጫው የሚሰራ ገዳም ላይ በጫው የሚመገበት እቺን ክፈታት፣ እቺን ክፈታት፣ ያቺ አዎ እሷን ክፈታት። እሷ ደግሞ የምንድን ነች? ወረቀት ምን ወረቀት? ይሄ ደግሞ ለምንድን ነው? ይሄን ለምንድን ነው? ይሄ ለምንድን ነው? አትነግረኝ። እንትን መጠበቂያ ተብሎ ነው የተሰጠኝ። ማን የሰጠህ? ያው መጽሐፍ ገላጮች ናቸው። ከየት ነው መጽሐፍ የሚገሉት? የት ሆነው ነው የሚገሉት? መጽሐፍ ገላጮች በየገዳም በየአካባቢው ሞልቶ የለም እንዴ? የቪዲዮ ላይ ተሰሙት የለ እኔ ብቻ አይደለሁም። ሌላ ጓደኞች አሉ እንደዚህ የሚሰሩ ብዙ አሉ። እኔ አይደለሁም። እኔ ታኒ ጋር የሚኖሩ አይደሉም። ግን እኔ ብቻዬን ነኝ የምኖረው። ይሄንን ሰርተህ ነው የምትተዳደረው? አዎ። ስንት ብር ነው አሁን አንድ ጽሁፍ ለማውጣ? እኔ ጽሁፍ እዚህ ጭራሽ አልጽፍም። ምን እንደምትሰራው ታዲያ? እኔ በቃ እንደዚሁ ቁጭ ብዬ ገዳም ላይ ሱባኤ እሄዳለሁ። ተሱባኤ የምትመለስ ጸበል ግቡ ማለት ብቻ ማዘዝ ብቻ ነው። እንደዛ ነው ማለት። አሁን አንተ የሰራሁት ነገር ቤተክርስቲያን ገብተህ ትሳለማለህ? አሁን እኔ ዘብ ትወንጅር ወይ እኔ እንዲያስገቡኝ ነበር የመጣሁት እኮ እዚህ ቤተክርስቲያን ሆነ ነገር ነው እንጂ ከዚህ ላይ እኮ የተገኘው በዚህ ብቻ አልተረቱም። እዚህና በዚህ ወገን ከራሴ መከላከል ነበር። ምንድን ነው የምትጠብቀው? ፈዋጋንን ተርኩሳን ምንድን ነው ተርኩሳን መጠበቂያ ነው ይላል። ተስተረኩ እንቆላ አርጌ እንቆላ ምን ይጠብቃል? አይደለም እኔ ጠንቋይ ሆንኩ። በቃ ጠንቋይ ነኝ። በቃ ጠንቋይ ነው ካላችሁ ካዲያ ምን ያደርጋሉ ካላችሁ ማለት ምንድን ነው ታሪክ? ይሄ ከዚህ በላይ ምን አባለ ምን ማለት ነው የፈለከው? ካሁን በኋላ ተርፍ ነገር እንዳትናገር አፈርካለሁ። ምንድን ነው ይሄ? ምንድን ነው ይዘያ እጅ ላይ ያዝን ያለ ምን አይነት በእናት ጠንቆላ አንተ ነሽ እንዴ? ጠንቆላ ከነጫሩ ጅራሙ ምን ጠንቆላ አይደለም እንዴ? እሺ ይሄ አንተ አይደለም የጻፍከው፣ እሱን ማን ጻፈው? እኔ ራሴ ጻፍኩት ነው። ፍዳይ ማን ጻፈው? ይሄ ነራጭ ፍዶ መጠበቃ ስራና አገኝ ፍሮን አጎት ልጅ ማከ ተማዛ እትገቢስ አተ የለም ያ ምንድን ነው? ጫው ነው እትቡታ ይሄ ግርማ ሞገስ ነው። ለማን ነው ደግሞ? ኧረ እኔ አይደለም ስለኔ ነው የሰፈኝ እንጂ ለአንተ ነው። አንተ ነው እኮ ነገርከው። ግርማ ሞገስ እንዲኖረኝ ሰው እንዲፈራኝ ብለህ ነገምከው። ይሄው እንደዛ ነው እኮ የምለው። ግርማ ሞገስ በስመ አብ ወወልድ ወመንፈስ ቅዱስ ይላል። አሐዱ አምላክ ሰማተ በእንተ ስብሐ አንተው ገና እኮ ፍርማ ሊቀመንበር እንደምትሰራ ካልተናገር ዘይዱ አንተ ቆንቆላ ተቃጠለ። የምመጣጠን ሱሪ ላይ ለቆጣጠለ በስንት ብር ነው አሰራው? ይደፋሃል ጋር በስንት ብር ነው አሰራው?
ስንት ብር ነው አሰራ ነው? አቀጣጥላ ሰመለስ ማለት ይያራ ራሳ ተጨምር ቶሎ አላቃጣት እንበርኩ ለማየት በእኔ ያሳየ ማስተካከል ሰለም እንዳይጠፋ ይሄ እሳቱ እንዳይጠፋ አለቀልህ ወለ ንጉስ ምናምን ይላል። ግርማ ሞገስ ይላል። ለጠበቃ ምናምን አፈን ልታረግ ትመጣለህ። የእውነት እንደዛ ነው የምለው። አይቻለሁ እኮ አደንዝዞ ምናምን አፈንሲሰ ሰው መከራከር አይችልም። ሰው ከሱ ጋር ቋንቋይ እኔ እናንተ ጋር አጋጭም ነበር። ይሄን ጋር እንዴት እኩል ትሆናለህ? ምን አቂም አለው? አሁን እሱ ነው ከእናንተ ጋር ምንድን ያልከው? ባዴ ከከራከር ነበር። ግርማ ሞገስና ግርማ እንትን ባደ ሰይጣን ይያላ ይሰበት የኔ አጥተም እኮ ብላችሁ በሰዎች ቤት እየሄዱ ድግምት ነው ብለው የሚያወጡት ፌስታልና የተጻፈ ቀይ ወረቀት በአረብኛ በተለያየ ነገር የተጻፈ ነው ብለው እልል ሲያስብሉ የነበሩት ሰው እሳቸው ላይ ያንን ሳገኘው ምን አይነት መንገድ ነበር የተከተልኩት ብዬ እግዚአብሔርን እንደውም አመሰገንኩት። በጠዋቱ ብዙ ሰው ሳይስትብኝ እኔም እግዚአብሔር ልቤን መልሶልኝ በትክክል ወደ እውነተኛው የይቅርታ ቪዲዮ እንድመጣ ስላደረገኝ እግዚአብሔርን አመሰግናለሁ። በዚሁ አጋጣሚ ሰው አይስትም አይባልም። በሁለት ነገር ስህተት ይፈጠራል። አንዱ ስህተት በግዴለሽነት በእውቀት አውቆት በግዴለሽነት እያወቀ የሚገባበት ስህተት አለ። ያ መጥፎ ነው። እኔ በበጎነት በመልካምነት ከችግሬ ለመላቀቅና እኔ የተቸገርኩትን ችግር ሌሎችም ይቸገራሉና እንዲላቀቁ ብዬ የገባሁበት ወይም የለቀኩት ቪዲዮ የመልካም የበጎ ሀሳብ ሼር ያደረግኩት እንጂ በክፋት አይደለም። ይሄ ቢሆን ኖሮ ይሄን ቪዲዮ አልሰራም ነበር፣ በዛው ጠፋ ነበር። ወይም ደግሞ ትክክል ነው ብዬ ዲያብሎስ ሳጥናኤል አንዴ እኔ አምላክ ነኝ ካለ በኋላ እስከ መጨረሻው ስቶ እንደወደቀው ትክክል ነው ብዬ በዛው ጠፍቼ ልቀር እችል ነበር። ቤተክርስቲያን ይሄን አትፈቅድልኝም፣ አላሳደገችኝም። በመልካምነት በበጎነት አስቤ ያደረግኩት ነው። አሁን ሁላችሁም የዚህ ቻናል ተከታታዮች ብቻም ሳትሆኑ በመላው ዓለም የምትገኙ ህዝበ ክርስቲያን በሙሉ ከልባችሁ ይቅር እንድትሉኝ ቆሜ እጠይቃለሁ። ይቅር እንድትሉ ይቅር የምትሉኝን ደግሞ በቪዲዮአችሁ ብታስቀምጡልኝ ደስ ይለኛል። በኮሜንት ላይ ሳነበው እረጋጋለሁ። ቢያንስ ይቅር እንዳላችሁኝ ያውቃለሁ። እናንተ ይቅር ብትሉኝ እግዚአብሔር ይቅር ይልኛልና። እንግዲህ ይሄ ይቅርታ መንፈስ የሚያስተማረችኝ ቅድስት ቤተክርስቲያን ናት። የቤተክርስቲያን ልጅነቴን አረሳም። የኔ ቻናል ዋናው ዓላማው መንፈሳዊና ማህበረሰባዊ ቻናል ነው የሚለው። መንፈሳዊ ቻናል ሲል እኔ መንፈሳዊ ህይወት ያለኝ የቤተክርስቲያን ልጅ እንደመሆነ መጠን መንፈሳዊ ስራዎችን እሰራለሁ። ቤተክርስቲያን ስትጎዳ ለምን እላለሁ። ሃይማኖት የሚስቱ ሰዎች ካሉ እንዲመለሱ ጥረት አደርጋለሁ ያቅሜ። ማህበረሰባዊ ስንል ደግሞ ሀገሬን እወዳለሁ። ከዘረኝነት የጸዳ ህይወትና ሰላማዊ አገር እንዲኖረን ትውልድ እንዲያድግ ህፃናት እንዲያድጉ አዛውንት እንዲጦሩ የምፈልግ ሰው ከመሆኔ አንጻር በማህበረሰባዊ ጉዳይ ላይ ችግር ሲኖር ደግሞ እሱን ይዤ እቀርባለሁ በሚል መንፈሳዊና ማህበረሰባዊ ቻናል ብዬ ከፈትኩት። ማህበረሰባዊ ከመሆኑ አንጻር ነው እንግዲህ ለማህበረሰብ ይሄንን የኔን ችግር ልቀርፍ ብቻዬን ከመሄድ እስቲ ሌሎች የሚጠቀሙ በበጎነት በመንፈሳዊ ሐሳብ ይሄን ነገር የለቀኩት የነበረ። ስለዚህ አሁን አጠር ስናደርገው እናንተም ትፈርዳላችሁ። የሰዓት ነው፣ ደጉማና ቀኖን አይደለም፣ ስርዓት ነው። ለዚህም ተጸጽተን እግዚአብሔርን ይቅርታ እንጠይቃለን፣ ንስሐችንን እንወስዳለን። እሳቸውም ንስሐ እንዲገቡና ከዚህ መጥፎ አካሄድ ድነው ነፃ ሆነው እግዚአብሔርን እንዲከተሉ እንመኝላቸዋለን። በእውነት ለመናገር እንመኝላቸዋለን። እንደ ክርስትና ማንም ሰው ወድቆ ይቅር የሚል አስተምሮ ቤተክርስቲያን ስለማታስተምረን ማለት ነው። የት ነው አንተ? ሌላው በተጨማሪ እያንዳንዱ ቪዲዮዎችን ማየትና መገምገም ትችላላችሁ። መልካምና መልካም የሆነውን ደጉን ነገር ይዞ ለመውጣት እንጂ መጥፎ የሆነ ነገር ይዤ ወጥቼ ጥቅም ለማግኘት የማስብ ሰው አይደለሁም። በዚሁ ላይ ልብ እንድትሉልኝ የምፈልገው ነገር ቢኖር የችግሩ ተጠቂዎች እናንተ ብቻ አይደላችሁም። እኔም ተጠቂ ነኝ። ጊዜን አባክኛለሁ፣ ገንዘቤን አባክኛለሁ፣ ሞራሌን አባክኛለሁ። የእናንተው የችግሩ ተጠቂ አካል አንዱ ነኝ። እናንተ ብቻ ተጎድታችሁ እኔ ነፃ የሆንኩ እንዳይመስላችሁ። ችግሩ የጋራችን ነው። እኔም ውስጤ ደምቷል። በተለይ ደግሞ በተለይ ይሄ ምንድን ነው ይሄ እዚህ ጋር ያለው ተብሎ ወረቀቱን ሲያቃጥሉት ማን ነው የጻፈልዎት ሲባል መጽሐፍት ጸሐፊዎች ናቸው የጻፉልኝ። ከየት? ከገዳም። የገዳማትን ስም ለማቆሸሽ ልብ በሉ። ከገዳም ተጻፈ። እኛ ከገዳም እምነት መጣልን ከገዳም የመጡ አባት ናቸው ብለን ስንከተል ከገዳም ተጽፎ የመጣልኝ ነው። የገዳማዊ አባቶች በቀይ በዥጉርጉር የሚጽፉ አባቶች ናቸው እንዴ? በጸሎት የሚተጉ
ቅዱሳን እንደሆኑ እናምናለን። ግን የገዳማትን ስም እግረ መንገዱ ለማጠልሸት ከገዳም አባቶች ተጽፎ የተሰጠኝ የግርማ ሞገስ ነው ምናምን የምትለው ሰው አለች እዛ ቪዲዮ ላይ። ግርማ ሞገስ ሰው እንዲፈራ እንደዚህ እንዲሆነ በዚህ መንገድ ነው እንዲህ የሰዎቹን እየቆፈሩ ሲያወጡ የነበሩት። እኛ በእግዚአብሔር ኃይል በመንፈስ ቅዱስ ትምህርት ሆኖ እያልን ነው እንጂ ይሄ በጣም ጸያፍ ነው። በህይወቴ የስህተት መንገድ የማልመራ የስህተትን መንገድ የምጠየፍ የእግዚአብሔር ልጁ የቤተ ክርስቲያን እንቁ ነኝ ብዬ አስባለሁ። ይሄ ራስን ለማክበድ አይደለም፣ ልቤን ስለማውቀው ነው። ዛሬ ግን በእንዲህ አይነት በለበሱ ቆብ በለበሱ ሰው ተሳስተናል። ይህ ስህተት ሰው ለምን ተሳሳተ አይደለም፣ ከተሳሳተው መንገድ አለመመለሱ ነው በጣም መጥፎ መስሎን ሄደናል። ችግራችንን ለመቅረፍ በቤተ ክርስቲያን መንገድ ነው ብለን ስላሰብነው ሄደናል። አሁን ግን ተስተካክለናል። ሁላችሁም ልባችሁን አረጋጉ፣ አትታወኩ። ከእንዲህ አይነት ነገር እንድንቆጠብ እኔም ትምህርት ነው የሆነኝ፣ ለሁላችንም ትምህርት ነው የሆነን። እግዚአብሔርን በማመን ጸሎት በመጸለይ ወደ ቅድስት ቤተ ክርስቲያን ብቻ በመሄድ ጸበል በመጠመቅ ፈጣሪ በፈቀደ ጊዜ የስጋ ፈውስም ይሰጠናል፣ የነፍስ ፈውስም ይሰጠናል። በፈቀደ ጊዜ ቸኩለን ይሆናል ብለን እግዚአብሔር በዚህ ዘመን አስነሳለን ብለን እኮ ነው። እኔ አሁን ሳስበው እንዴት ተታለልኩኝ ብዬ ሳስብ እግዚአብሔር ለዚህ ለተቸገረ ሕዝብ በዚህ ዘመን አንድ ሰው አስነሳ። እኔ ድርሳናት ላይ የተጻፈላቸው የመላእክት ተግባር አለ፣ የቅዱሳን ስራዎች በገድላት የተቀመጣለ። እንደዚህ እግዚአብሔር መርጧቸው እኮ ያደረጉትን ነው በኋላ የተጻፈው ብዬ በመልካምነት ማሰብ ጀመርኩ። ስለዚህ እግዚአብሔርስ ችግረኞችን ሊረዳ አምጥቶልን አስነስቶልን እስከሆነ አፋቸው ኮልታፋ ነው አይናገሩም በደንብ ይላል። ሙሴም ኮልታፋ ነበረ እኮ። አይ አልችልም ኮልታፋ ነኝ ሲል አሮንን አንደበት አደርግልሃለሁ አንተ ቀጥል ምራ ሲለው የመምራትን እና የማስተዳደር ለሙሴ ከሰጠ እግዚአብሔር ከትቢያም እኮ አንስቶ በረከትን ያድላል። ምናልባት እኮ ጸጋው ብዙ ነው፣ በልዩ ልዩ መልኩ ይሰጣል የሚለውን ነገር ሁሉ አሰብኩ እንደ ቤተክርስቲያን ልጅነት። ይህ ሁሉ እንግዲህ ለመዳን ካለን ጉጉት ከምናየው የቤተክርስቲያን መሰል አቀራረባቸው። ስለዚህ ይህን ቪዲዮ ለሁሉም ሸር አድርጋችሁ ሌሎችም አይተውት እንዲስተካከሉልኝ በእግዚአብሔር ስም ጠይቃለሁ። ከዚህ በፊት የተለቀቁ ቪዲዮዎች በሙሉ ከዚህ በኋላ ይወርዳሉ፣ አታዩዋቸውም። ለምን? እስካሁን ድረስ ያየነው የዚህ ቪዲዮ መደምደሚያና ማሳረጊያ ስለሆነ እላለሁ። ከዚህ በተረፈ ሀሳብ አስተያየት ካላችሁ በኮሜንታችሁ ላይ ያስቀምጡልኝ። ቅሬታም ቢሆን ደስ ይለኛል ብትጽፉት፣ ምንም ችግር የለውም። ተንፍሶ ይቅር ብላችሁኝም ከሆነ ከልቤ ይቅር ብያለሁ በሉኝ ስለ እግዚአብሔር። እኔም ነፃ ልሆን። ይህን የእሳቸውን ጉድ ያዘለ ቪዲዮ ካየው በኋላ እንቅልፍ አልወሰደኝም። አዳር አይደለም ያደርኩት፣ እስኪነጋልኝ ቸኩዬን ይህን ቪዲዮ የሰራሁት። ያሳዝናል። ከዚህም በኋላ እግዚአብሔር ይጠብቀን እላለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።